ሐዋርያት አሁን በአገራችን አሉ ወይ የምለው ላይ ስንመጣ ግን 98 ከመቶ የሉም፣ 2 ከመቶ አሉ የሚል ግምት ወስጃለሁ። ስለዚህ ሐዋርያ ሲባል በእናንተ አእምሮ የሚመጡ ነገሮችን ሳይሆን መጽሐፍ ቅዱስ የሚለውን ነገር ማስላት እና ማሰላሰል አስፈላጊ ነው የሚለውን አንስቼ ሐዋርያት አሉ አው ካልኩኝ ምን ትለኛለህ የሚለውን መልሼ ላንተ እሰጣለሁ። አይ እኔ ስራቸው ምንድነው የሚለው ላይ ትንሽ ጥያቄ ይኖረኛል። ስራ ካሉ ስራቸው ምንድነው? 2% ናቸው ያሉት ብለኸኛል። ያም ጥሩ ቁጥር ነው 2% በኖራቸው ራሱ ግን እነዛ 2%ዎች ስራቸው ምንድነው? በዚህ ዘመን ሐዋርያት 2% ካሉ ስራቸው ምንድነው? ቤተክርስቲያን መትከል፣ እንደ ወንጌላዊ ወንጌልን በማሰራጨት ምልክቶችን፣ ተአምራቶችን፣ ድንቆችን ማድረግ፣ ትንቢቶችን መናገር እንደ ነቢይ ማስተማር እንደ አስተማሪ እና የእግዚአብሔርን ሕዝብ መጠበቅ እንደ እረኛ 4 ፖርሽን አገልጋይ 4 እነዚህ ዘርፎችን በጎደሉበት የሚሞላ አገልጋይ ሐዋርያ ይባላል። መጽሐፍ ቅዱስ የሚያስተምር ከኔ ከፊልጶስ ሳይሆን መጽሐፍ ቅዱስ የሚያስተምረን 4 ነገሮች ከኋላ ወደፊት እንደ እረኛ ቤተክርስቲያን የሚጠብቅ፣ እንደ አስተማሪ ቤተክርስቲያን ውስጥ የሚያስተምር፣ እግዚአብሔርን ሕዝብ የሚያስተምር፣ ለወንጌል አገልግሎት ሰዎችን የሚያዘጋጅ፣ እንደ ነቢይ ትንቢት የሚናገር፣ ተአምራቶች ድንቆች በእጁ የሚከሰቱ እና እንደ ወንጌላዊ ወንጌል በመስበክ ቤተክርስቲያንን የሚተክል ሰው ሐዋርያ ይባላል። አሁን 98 ከመቶ ሐዋርያ አላይም ያልኩበት ምክንያት ቤተክርስቲያን ተካዮች ሳይሆኑ ቤተክርስቲያን ዘራፊዎች ናቸው፣ አባላትንም ጭምር ትኩረት የሚያደርጉት እንደውም ገንዘብ ባላቸው ሰዎች ላይ ነው። ኪስ አውላቂዎች ናቸው። እውነተኛ ጸጋ፣ ትክክለኛ የእግዚአብሔር ኃይል መገለጥና ትንቢት በእነርሱ ላይ አይታይም። የጽድቅ ቃል ሲያስተምሩ ፈጽሞ ማየት አችልም። የጽድቅ መንገድ ሲያሳዩ ፈጽሞ ሰውን ንስሐ ግባ ስሉ አሰማም። ወንጌልን ለፍጥረት ሲሰብኩም አትመለከትም። ነገር ግን ድሮ ካመኑ አማኞች መካከል ውስጥ እንደ ተኩላ በመግባት በመዝረፍ ላይ የተሰማሩ የሥራ ጠላቶች በሰዎች ላይ በተአምራት ይመጣልሃል በሚል ስብከት መነሻነት ስንፍና የሚጭኑ የምድራችን ልማት የሀገራችን ልማት ጠላቶች የሌብነትን መንገድ የተከተሉ በዓይኖቼ ፊት የማያቸው ሁሉ እነዚህ ስለሆኑ እኛ ሀገር ሐዋርያ ነው የሚል ስም የተሸከመ ሰው ሁሉ ሐሰተኛ ሐዋርያ እንደሆነ አምናለሁ። ይህንን የምልበት ምክንያት በዮሐንስ ራእይ ላይ ሐዋርያት ነን የሚሉትን ነገር ግን ያልሆኑትን መርምረህ ስላገኘሃቸው በእኔ ዘንድ የተከበረ ነገር አለ ብሎ ጌታ በተናገረበት መነሻ ሐሰተኛ ሐዋርያ በራሱ ሐሰተኛ ሐዋርያ መሆኑን
መርምሮ መረዳት ራሱ ትልቅ ነገር ስለሆነ አሁን ባስቀመጥኳቸው ነጥቦች ፈትኝ ሐዋርያ ገጠሩ በየጫካው እየሄዱ እግዚአብሔር የሚጠቀምባቸው ሰው ሊገባ የማይችልበት ቦታ እየገቡ ቤተክርስቲያን የሚተክሉ ሰዎች እኔ ልተባበራቸው የሚፈልጋቸውና ከነርሱ ጋር ማገልገል ሁልጊዜ የሚያምረኝ ሰዎች አሉ። ከተማ መምጣታቸውም ችግር የለውም። ነገር ግን ለራሱ ቤትና ኑሮ የሚደላደልበትን የከተማን ምቾት ለመሞቅ ማኪያቶንና በርገሩን ለመጥባት ግዙፍ የሆኑ ሆቴሎችን የሚመርጡ አይመጥነኝም የሚሉ ሌቦችን ሳያቸው እነዚያን ጋር ባይገናኙም ለመሄድ ለመሮጥ ልባቸው የሚገፋቸው የእግዚአብሔር ሰዎች ደግሞ አሉ። እነዚያ ሐዋርያት ናቸው ለኔ። ለምሳሌ ጓደኛዬን ሐዋርያ ንጉሴ ሮባን ሙሉ ወንጌል ቤተክርስቲያን አሳደደች። እሱ ጸና፣ አገልግሎቱን ቀጠለ። አሁን መልሳ ተቀበለች ሐዋርያ አድርጋ። ስለዚህ ሐዋርያ አለ። አዎ ሙሉ ወንጌል ቤተክርስቲያን መቀበል ጀምራለች፣ ከጥንቶቹ ቤተክርስቲያናት ማለት ነው። እኔንም ና እባክህን ብለው ጠይቀውኛል። አልገባም፣ ከእግዚአብሔር ድምፁን ሰምቼ እገባለሁ ብዬ እየጠበቅኩ ነው። የኔ ቤተክርስቲያን ነች ባይዘወይ። ማንም ከኔ በላይ ሙሉ ወንጌል መሆን አይችልም። ስለዚህ ምንድነው የምለው 98 ከመቶ ሐሰተኞች የሚታየው በሙሉ የሐሰተኞች ያጭበርባሪዎች ድርጊት የሚያደርጉ አዲስ አበባ ከተማ የሞሉ መንደር ለመንደር የሚዞሩ። አሁን ለምሳሌ ልንገራችሁ። ቤተክርስቲያን አለ እኛ ግቢ እዚህ ማለት ነው፣ በመኖሪያ ፊት ለፊት ከቤቶቼ አንዱ የቤተክርስቲያን አዳራሽ ነው። እዛ አምልኮ ይካሄዳል። አገልጋዮች አሉ። አገልጋይ ነው ነኝ ብሎ መጣ። አንዱ መጣ። ያው እንግዲህ ጠየቀኝ። ማንም በጠይቀኝ ደስተኛ ነኝ። ነገር ግን ቤተክርስቲያኔን ከሚጠብቅባቸው መንገዶች አንዱ ቤተክርስቲያን ምን አላት የምለውን አጥንቶ የሚመጡ ሌቦችን ማወቅና ማጥራት ነው። እና መጥቶ ቤተክርስቲያናችን ውስጥ ያሉ ነቢያትን ይጠይቃሉ። በቤተክርስቲያን ሲሆን እኔ መጋቢ ነኝ። በአጥቢያ ውስጥ እጠይቃቸዋለሁ ሰዎችን። አይ አፖስትል አለ ወይም ፓስተር አለ፣ እሱ ነው ቦታ የሚሰጠውና ይህን የተገለጠልህን ከእናንተ ጋር ለማገልገል ራእይህን ለእሳቸው ንገር ተብሎ ይመጣሉ። ሐዋርያነትን በተመለከተ እያወራሁ ነው። ምንድን ነው ስህተትህ? ስህተቴ ምንድን ነው? ኧረ ምንም። እኔ ኖ ረዘመ እና ቲክቶክ አጭር ነገር ስለለመደ ለዛ ነው ያስቆምኩት። አፖስትል ይቅርታ በጣም ከሰባ ምናምን ቀጥሎ እኮ እኔ መናገር ሲጀምር 103 ገባባት። ቆይ ከሰባ ምናምን ጀምሮ እኔ ስናገር 103 ገባ። የመጣውን ሰልችቶት እንዳይበተን እየወረደ ቢሄድ አቆመው ነበር። ጉደታ ቴክ ኬር ኦፍ ዲስ እየወረደ ከሄደማ ጥሩ አይደለም። ቤቱን ምራ ስላለኝ እኔ ነኝ ቤቱን እየመራ ያለው። ከ77 ጀምሮ 102 ገብቷል። አሁን አንተ ስትናገር 102 ሆነ። ከ104 103 102 100 ገብቷል። አሁን ገባኝ። ይኸው 99 ሆነ። ኧረ በስመ አብ 99 ሆነ። እያጠፋ ነው እኮ። ልክ ነው አፖስት፣ ልክ ነው። ስለዚህ የሚናገሩበት ትክክለኛ ነገር እየተናገሩ ነው። እንደ ፌዘኛ የሚያየኝ ሰው ከኔ ጋር አይቆይም። እሺ አንዴ። ኧረ በጭራሽ አናይም። ጥያቄ ብቻ ነው። ሰው የሚጠይቀውን መልስ። ሐሰተኞችን እያጋለጥኩ ነው። ሐዋርያት አሉ ወይ የምለውን ሐዋርያትን ከሐሰተኞች ነጥሎ ማየት አስፈላጊ ነው። አሉ። ሌሎችም ሰዎች ጥያቄ ሊኖራቸው ይችላል። ግን ቤቱም ራ ስለተባልኩኝ ጥያቄ እየጠየቅኩ ነውና 2% ብቻ ነው ያለው ብለዋልና
ያው እርሶ በ2% ውስጥ ሊሆኑ እንደሚችሉ እረዳለሁ አፖስትል። ሶ በአገልግሎቱት ስለተከናወኑ ነገሮች ይንገሩን እስቲ። ቅድም ባስቀመጧቸው መስፈርቶች መሰረት ምን ያህል ቤተክርስቲያን ተከሉ? የት ቤተክርስቲያን ነዎት? በእጆ ምን ያህል ሰው ዳነ? ምን ያህልስ እግዚአብሔር በእርሶ ድንቅና ታምራት አደረገ የሚለውን ነገር ቢነግሩን። እንደው በተለይ ደግሞ ስንት ቤተክርስቲያን ተተከለ? ቤተክርስቲያኖቹ አንድ ቤተክርስቲያን ነው የሚሆነው በስም ደረጃና ማን ነው ቤተክርስቲያኑ የሚለውን ቢነግሩን። ላገኘሁት እንግዳ ሰው ሁሉ እሱን መለፍለፍ አለብኝ እንዴ? ወይም ላገኘኝ እንግዳ ሰው ሁሉ እሱን መለፍለፍ አለብኝ? 2% የለብኝም። ከሞላ ጎደል ኧረ አለቦት እንጂ ቆይ ወይት እሺ ስርዓት ነው። እሺ ቤት ያታርፊ። እኔ የማገለግለው ቤት አፖስትል አገኘው ብለሽ እንደዚህ አትሁኝ ነው። ከምናገረው አይ እዚህ አንዱ ከሚያየው ሌላ ሰው እንዲያስበኝ አልፈልግም። በመጀመሪያ ልክ ነው። አይ በስንት ቤተክርስቲያን ግን ተከሉ? ስንት ምን ያህል የት ሄዱ? ምን አገባ? ምን ትሸልመኛለህ? አይ ኧረ እኔን ሸልሞት ሳይሆን እንደው ለፐርሰንት ውስጥ ይመደባሉ አይመደቡም የሚለውን እርሶ ለማየት ነው የምለውን ጠይቀኝ እንጂ። እሺ ምን ትሸልመኛለህ? እሺ በቃ በትምህርት ለአንተ እናዘዛለሁ እንደ ስለተከልኳቸው አብያተ ክርስቲያናት። አይ በቃ ችግር የለውም። ዳህጸ ልሳን ነው ይቅር በሉኝ። ከአንተ እድሜ በላይ በአገልግሎት ላይ እንደነበርኩ የሚያውቀኝ ህዝብ ነው ሚዲያ ላይ ከምመጣው የሚበዛው ማለት። እሺ አፖስትል ልጆቼም ከአንተ እድሜ ይበልጣሉ። እሺ ኧረ ይበልጣሉ አውቃለሁ። ይቅርታ አፖስትል። ትምህርቱ ላይ ጠይቀኝ ስላሉኝ ስለ ትምህርቱ ጠይቀኝ። ስለ ትምህርቱ ስለምናገረው ነገር የተሳሳተ ነገር ካለ ጠይቀኝ። በእጆቼ ስለሚደረጉ ተአምራቶች ሚዲያ ላይ እንኳን አልለቅም። ከሞላ ጎደል እንዲሁ ሰዎች አድርግ እንደው ለናሙና ስላሉኝ አንድ ሁለት ቪዲዮ አለ። ግባና ቻናሌ ውስጥ ቼክ አድርገው። ማንንም ወደ እኔ እንድመጣ ጨብጭቤ አልጠራም። የማንም ኪስ ምኞት የለኝም። ከናንተ ብር ወይም ወርቅ ወይም ልብስ እንዳልተመኘን እናንተና እግዚአብሔር ምስክሮች ናቸው አለ የኤፌሶን ሰዎችን ሐዋርያው ጳውሎስ። ከናንተ ብር ወይም ወርቅ ወይም ልብስ እንዳልተመኘን እናንተና እግዚአብሔር ምስክር እንዳልተመኘን በወንጌል አመካኝተን ቤታችሁ ገብተን በከንቱ አልበላንም ነው ማለት። ብትጋብዘኝ አልበላለህም፣ ብትሰጠኝ አልቀበልልህም። እግዚአብሔር ስለዚህ ምንድነው መሰለ ምንድን ኳሊቲያቸው ምንድነው የምለውን እንደ እግዚአብሔር ቃል ሰው እየጨመረ ባለበት ሁኔታ አንተ ግን እየተቁነጠነጥክና እየተግበደበድክ ማቋረጥህን ስርዓት አስይዘው። አፖስትል ወንጌል የጠራሁት በደብዳቤ ነው ወይንስ በአፍ ነው? አጂ አንተ ዝም በል። አስተዳደር ከቻንክ ስርዓት የሌላቸውን ቦታ እያስያዝክ በስርዓት የምንነጋገሩ ሰዎችን ዳጊና ካሎራ መምህር መመለስ ያሉበት በጣም አጋንንት ያለባቸው ቲክቶክም ስላስቸገሩኝ ነው ማላገለግለው። አንዳንድ ስለ ትምህርት ብለዋል። በቃ ስለ ትምህርት ነው። አንዴ ቆይ ቃሌ አንዴ ላስተካክል። ፊሊፕ ይሰማል? ድምጼ ሰው እንዴት ይጠራል? አገልግሎቱ ምንድነው ስለምለው ነገር ጠይቀኝ አፖስትል። ኧረ ቆይ አንዴ እኔ አሁን ከቃሌ ጋር እንድታወሩ ነው እንትን ያልኩት። ቃሌ አንተ እያወራ ወይ ደግሞ እርሶ እያወሩ በመሃል ላይ ገብቶ ከተናገረ ለምን ይገረብጦታል? ችግር የለውም እኮ እየተማማርን ነው። አጠር አድርጎ ያው ትምህርት ስለሆነ ማለት ነው። እና ኦፌንድም ባይሆን ፕሊዝ፣ እንደዛ ካልሆነ ያው ቢቆም ይሻላል እንጂ አሁን ለምን ታስቆመኛለህ? ለምን ትጠይቀኛለህ? አንተ ማነህ?
እዚህ ነገር ውስጥ ባንገባ። ቃሌ ክፉ ሰው አይደለም። አንድ ቤተክርስቲያን አባል ነን ስለማውቀው እኔን ካወቁ ቃሌንም በዛው ደረጃ ቢያውቁ ጥሩ ነው። በቅንነት ነው እየጠየቀ ያለው ለክፋት አይደለም። ስለዚህ ጥያቄ ሲጠይቁ ኦፌንድ መሆኑ ቃቸው ቆይ በጣም ምናልባት ሁላችንም ወንድማማቾች ነው። አዎ እንደዛ ይሻላል። ታወቁ ራሴን ላስተዋውቃቸው። እሺ እኔ የመሰረተ ክርስቶስ ቤተክርስቲያን አማኝ ነኝ፣ አገልጋይ ነኝ። ስለዚህ ቢመጡ መሰረተ ክርስቶስ ቤተክርስቲያን ነኝ ያገኙኛል እና በጣም በትህትና ነው የምጠይቁት። ምንም ካሜዳ ምናምንም አይደለም። ጴንጤ ነኝ፣ መሰረተ ክርስቶስ ነኝ። ስለዚህ ምንም ጥርጣሬ እንዳይገባውት አፖስትል። ስለዚህ ጥያቄዎችን የማቀርበው እንዲሁ እንድናውቅ እንድንረዳ ነው እና አሁን ስለኔ አገልግሎት ተውና ትምህርት ላይ ስላሉኝ ትምህርት ላይ አተኩሬ ልጠይቅ መስሎትም። መልካም እሺ። ለጌታን ሲቀበሉ ሰዎች ጌታን ከተቀበሉ በኋላ ትምህርተ ሥላሴ ያስተምሯቸዋል አፖስትል? ትምህርተ ሥላሴ ይማራሉ? የሐዋርያነትን ጉዳይ ጥያቄ አበቃ? አዎ፣ አይ እሱማ ጥያቄውን ተዋዋሉኝ እኮ እኔ በእርሶ እጅ ስለ ሐዋርያነት እኮ ስለ አገልግሎቱ ጠየከኝ፣ ነገርኩ። ገብቶሃል? ምንም ጥያቄ የለህም? እሺ፣ አይ እሱ ላይ በቃ ጨረስኩኝ። ግን አሁን አንተ ሰው ጌታን ተቀብሎ ደግሞ አንተ ከጨረስክ ላይ እስቲ ቆይ አንተ ከጨረስክ ሌላው ጥያቄ ያለው ሰው እንድጠይቅ ብትፈቅድ ጥሩ አይደለም? አልጨረስኩማ ጥያቄ እኮ ስለ ሐዋርያነት ርዕስ ጀምረሃል። ቅድም አንዱን ርዕስ ጀምረህ ግን ሐዋርያነት የሚባለው ነገር ያው ትምህርት ላይ ቅድም ልጁ ሲናገር አንድ ርዕስ ጀምረህ አቋረጥከው። ልጁ ሳይቋጨው አንተ ቋጨህና አባረርከው። አሁን ደግሞ የተጀመረውን እኔ ሳልጨርስ አንተ ጨርሰህ ልታባረረኝ ፈለግ? እንዲህ አይነት ጌም የሚካሄድበት ቻናል ላይ እኔ አልጠራማ። አልጨረስኩም። ኧረ ምንም እኔ እንደዛ አይነት ሐሳብ የለኝም አፖስትል። ስለ ሐዋርያነት እኔ የምናገረው ሐሳብ የለኝም እና ታችም ያሉ ሰዎች ጥያቄ የለንም ቃሌ ይጠይቅልን እያሉ አንገብጋቢ ጉዳይ ስለሆነ ስለ ሐዋርያነት እኔ ሳልጨርስ ለምንድን ነው የምታቋርጠው? እውነቱ እንዲሰማ አልፈለክም? ሐዋርያትን ስለሚጠላ ነቢያትን ስለሚጠላ? እሺ ኧረ አፖስትል ቤተክርስቲያን ራሱ እኮ በሐዋርያት ጸጋ ትጠቀማለች። እኔ ነኝ እኮ አፖስትል አንዴ ከቃሌ ጋር እንድታወሩ ሁለታችሁም በዛው አጋጣሚ እንድትታወቁ ፈልጌ ነው። አሁን ሌላ ሰው አይጠይቅም፣ ሰው እንዲማር ነው። እሱ ይጠይቃል መሀል ላይ እሱም ከፈለገ እንዲህ ነው ብሎ ማብራራት አንተም ትፈቅድለታለህ። ሌላ ሰው አያወራም። በቃ ሌላ ሰው አይጠይቅም። ሁለታችሁም ብቻ ስለ ሐዋርያነት ስለዚህ ቀጥሉ። ሐዋርያነት አገልግሎት ሲያነሳ ስለ ፕራይቬት ስለኔ ሐዋርያነት ሊጠይቅ ጀመረ። እሱ ደግሞ እሱ የራሴ አገልግሎት ነው፣ እንደዚህ በሚዲያ ላይ ይህን ያክል ሰው ይፈወሳል፣ እንዲህ አይነት ተአምራት ይደረጋል ኑ ብዬ ማንንም አልጋብዝም። ፕራይቬት ነገር አልናገርም። ስለ ሐዋርያነት አገልግሎት፣ ስለ እግዚአብሔር ጥሪ፣ ስለ አገልግሎቱ መገለጫ፣ ስለ አገልጋዮቹ ባህሪ፣ ትክክለኛ ሐዋርያነት ሶስት ነገሮችን ስለ አገልግሎቱ ጥሪ፣ ስለ አገልግሎቱ መገለጫ፣ ስለ አገልጋዮቹ ባህሪ ሶስት ነገሮች ስለ አገልግሎቱ ጥሪ፣ ስለ አገልግሎቱ መገለጫ እና ስለ አገልጋዮቹ ባህሪ በተመለከተ ሶስት ነገሮችን ሳላስጨብጥ ማለፍ የለብኝም። እኔ ከጀመርኩት የተናገርኩት ምንድን ነው? የአገልግሎቱን መገለጫ ተናገርኩ። አንድ ሰው ሐዋርያ ሊሆን አፖስትል ጥያቄያችንን ይመልሱ እንጂ እንዴ የተጠየቁትን እየመለስኩ ነው መሰለኝ። ያቋረጥከኝን
ያቋረጥከኝ የበታተንከውን እየሰበሰብኩም ነው መሰለኝ። ኧረ ያልተጠየቁትን ነው እንዴ የተጠየቁትን እንዴ? ትዕግስቴ ያለ ሐዋርያ ምንድን ነው ብለህ እየጠየቀኝ አንተ አይደለህም እንዴ? እኮ እርሱ ሐዋርያ እውነተኛ ሐዋርያ ነው ተይ ስሎት እኮ አልመልስም ማለት እርሱ እውነተኛ ሐዋርያ ነው። የጠየቀኝን መልስ ለምንድን ነው ማታስጨርሰኝ? ሰው እንዳያውቅ ትፈልጋለህ? እዚህ ያለ 102 ሰው አይ መለሱ እኮ እንዴ 3 ሰዓት ሙሉ አወሩን። እሱንማ ግን አሁን እውነተኛ ሐዋርያ መሆኑትን አያል እውነተኛ ሐዋርያ መሆኑትን እስቲ ያረጋግጡልን። ባንተ አልመዘንማ በሱ አይ ኧረ ይመዘናሉ። እሱ እንዴ በአንተ ሚዛንህ መሸከም አይችልማ። እኔን ሲቀመጥበት ይሸከማል። ምንም 5 ኪሎ እስቲ ይፍረስ። እስቲ ይፍረስ 100 ኪሎ ልትከለካ ትፈልጋለህ? እንደ አባቴ እስቲ ይፍረስ። እርሱ እውነተኛ ሐዋርያ ነው አፖስትልዬ። ሚዛንህ እኔን ከተሸከመ ይፈርሳላ። አይፈርስም። እኔ እግዚአብሔር ቃል ላይ በማይመጥነኝ ሚዛን ለምን ወጣለሁ? ገና ሲጀመር የእግዚአብሔር ቃል እንትን አይሎትም አይመጥኖትም። በአንተ ሚዛን አልመዘንም። እኔ የኔ ሚዛን እግዚአብሔር ቃል ነው። እግዚአብሔር ቃል አይመጥኖትም። ስለ እግዚአብሔር ቃል ጠይቀኛ እኮ በእግዚአብሔር ቃል መሰረት ሲመዘኑ ነው። የእግዚአብሔር ቃል ስናገር አልወደድክም። የእግዚአብሔር ቃል አለም የተናገሩት እስካሁን ቃል አልጠቀሱም። ምክንያቱም you are fighting ይበሉኝ፣ ችግር የለውም ይበለኝ። እኔ ሁሉም ይሰድበኛል። ይበለኝ። ፋይት የምታደርገው እሱ አይደለም ጥያቄ። እንደ ኤቲስቶች እውነት እንዳይታወቅ እውነት የምናገር ትክክለኛ ነገር የሚናገር ሰው ስመጣ ኮንፍሮንት ለማድረግ ነው አንተ እየወጣኸው እንጂ በቃሉ መሰረት እርሱ ትክክለኛ ሐዋርያ ኖት ወይ? በቃሉ መሰረት ትክክለኛ ሐዋርያ ኖት? ምን አገባ ስለኔ እንዴ? እንዴት ነው የማያገባኝ? እዚህ ጋር የጠየቀኝን ትተህ ወደዛ ለምን ዘለልክ እንዴ? ይኸው እኮ ነው የጠየቁት። ስለ ስላሴ ያልኩት ስላሴ መልሱ፣ ደግሞ ስለ ሐዋርያትም አገልግሎት ሲመልሱ እውነት እያዳመጠ ስለሆነ ይሄንን 2% አደረጉ። ጥሩ ነው የሚል አስተሳሰብ ነው እንደዚህ የሚገዛ። አዎ እና ጥያቄውን ይመልሱ ከሆነ እኔ የማገለግልበት መተህ አገልግሎቴን አይተህ ከዚያ በኋላ ታወራለህ። ለወሬ አላወራም። እሺ የት ነው የሚያገለግሉት? ልምጣ። ያንተ ትውልድ አይነት አይደለሁም። ለወሬ አላወራም። እሺ የት ልምጣ? የት ነው የሚያገለግሉት? እሺ የት ነው የሚያገለግሉት? ልምጣ። ጠይቃቸው። የሚያውቀኝ ብዙ ነው ከማያውቀኝ። ስለዚህ የሚያገለግሉትንም አይናገሩም። እኔ አሁን የማታውቅ ሰው እባክህን ዝም በል ስለኔ። እሺ ትምህርት ላይ እናውራ። እሺ አንድ ሐዋርያ መቼም ስለ ስላሴ ትምህርት ማስተማር አለበት። ስለ ስላሴ ትምህርት ንገሩኝ እስቲ። ስለምን? ስለ ስላሴ ንገሩኝ። ስላሴ ያምናሉ? ስላሴ እርሱ ስላሴ በዚህ መድረክ ላይ መናገር አስፈላጊ አይደለም። ምክንያቱም እያንዳንዱ ቤተክርስቲያን የወንጌል አማኝ ሰው ጌታን ባመነ ጊዜ የመጀመሪያ የሚያስተምረው የደህንነት ወይም ቤዚክ ክርስቲያኒቲ ላይ ስለ ስላሴ ነው የሚያስተምረው። እሺ ንገሩን እስቲ የሚያስተምሩት ቤዚክ ክርስቲያኒቲ ላይ የሚያስተምሩት ስላሴ ትምህርት ንገሩን። በቲክቶክ ላይ አትማር። በቤተክርስቲያን ለመማር እኔ መማር ፈልጋለሁ። ቤተክርስቲያኑን ልምጣ ስል እምቢ አሉ። አሁን ስላሴን አስተምሩኝ እስቲ። እኔ ቤተክርስቲያን የስላሴን ትምህርት አስተምሩኝ። እኔ ወደ ቤተክርስቲያን አንተም እንድትመጣ አልፈልግም። ለምን ትመጣለህ? እዛ ቤተክርስቲያን የለም። አንተ ባለህበት ቤተክርስቲያን የለም። ስላሴን አፖስቶል ስላሴን አስተምሩ። አንተ ባለህበት ቤተክርስቲያን የለም ወይ? እኔ ቤተክርስቲያን አንተ የሚያመጣ ነገር ምንድን ነው? አዎ አልተማርኩም። ምን አልከኝ? አያስተምሩንም። አልተማርኩም። ያንተ ችግር ነው፣ የነሱ ችግር አይደለም። ሊሆን ይችላል። አሁን አስተምሩ። ጌታን ለተቀበለ ሰው ደህንነት ለማስተማር ስታንድ ባይ ናቸው። ሙሉ ወንጌል ስታንድ ባይ ነች። እሺ እኮ ስላሴን አስተምሩ። እነሱ ቃለ ሕይወት ስታንድ ባይ ነች። መካኔስ ሁሉም አብያተ ክርስቲያናት እርሶ ስታንድ ባይ ኖት። ሌቦች በቤተ ክርስቲያን ያስተምራለሁ በስርዓት። ለምን ይንገሩኝ? እሺ ምን አይነት የስላሴ ትምህርት ነው የሚያስተምሩት? ቤተ ክርስቲያን ሄደህ በስርዓት ቁጭ ብለህ ተናገር። ቤተ ክርስቲያን የሌለው ሁሉ ቲክቶክ ላይ መጥቶ መረበሽ አለበት እንዴ? እሺ ቆይ አሁን ሐዋርያ ነው ተርሰ ሐዋርያ መሰረት ክርስቶስ ቤተክርስቲያን አገልጋይ ነኝ ብለህ ዋሸኝ። እዚህ ቦታ ላይ ዋሸኝ እኮ እኔ መሰረት ክርስቶስ ቤተክርስቲያን አባል ነኝ ብለህ አልዋሸም እኮ። ቆይ ተዋቸው። ውሸት አይደለም እንዴ? አልፖስትም ምን ነው
አንተ የመሰረተ ክርስቶስ ቤተክርስቲያን አገልጋይ የሆንከው ስለ ስላሴ ሳትማር እንዴት ነው? ቃሌ እኮ እሺ በቃ ተውት። እሺ ጉድ አሁን ይበቃናል መሰለኝ ሳስበው። እሺ ጉደታ ይበቃል። ግን ምንድነው ጥያቄውን በስርዓት ይጠይቀኝ፣ መልስ በስርዓት ልመልስ። ቆይ አይ በስርዓት እየመለሱ አይደለም። ከታች ራሱ እኮ አሁን ኮመንት ብዙ እየተጻፈ ነው። እንደ ትልቅ ሰው ብናወራ እኛ ባይዘው እኔ በጣም እንደምወዶት ያው ያውቃሉ እርሶ ጥሩ ነገሮች አሉ። በተለይ ይሄ የዘመኑ ነቢያት ሐዋርያት እንደዚህ ችግሮች አሉ ብሎ ሲናገሩ ከዚህ በፊትም ሰምተናል። አሁን ቃሌን አንተ ውሸታም ነህ የቤተ ክርስቲያን አገልጋይ አይደለም ምናምን ለማለት መረጃ ስለሌሎት ነው እንደዛ ያሉት እንጂ ቃሌ እውነት ለመናገር በዚህ ደረጃ እንትን የሚል አይደለም። ግን አሁንም እድል የሚሰጡን ከሆነ ያው የተጠየቁትን ቢመልሱ ብዙ ሰው ስላለ አሁን 100 ምናምን ሰው አለ። እንደዚህ ሲሆን ጥሩ አይደለም። በቃ ችግር የለውም ይመልሱ። ቃሌን ደግሞ ያው ብትተዋወቁ እርሶም ሊጠቀሙ ይችላሉ ከቃሌ ወደፊት ማለት ነው። ባያሳንሱት ያው በእድሜ ለኔም ታናሽ ሊሆን ይችላል። ግን ዲሰንት ነው፣ ስነ ምግባር ያለው ነው፣ ጥሩ አገልጋይ ነው። ለኔ መሪዬ ነው ቃሌ የቤተ ክርስቲያን አመራር ላይ ያለው ነው መሰረተ ክርስቶስ። ስለዚህ እኔ መመስከር ይችላል ማለት ነው። ሶ ዲስግሬስ ባንደራረግ ጥሩ ነው። ምንም እሱ ከጀርባው ምንም ነገር የለም እንትን ባይሉ ጥሩ ነው ለማለት ፈልጌ ነው። ወይ ይብቃን እንግዲህ ካልሆነ ትንሽ ጥያቄው ትንሽ ኦፌንድ ካረገ ምናልባት እንደዚህ አይነት ነገር ካለመዱ እዚሁ ላይ እናቁም። ግን ቃሌ ምንም እንትን ባይሉ እርሶ የኔ የግሌ ምክር ነው። አሁን እኔ ባለፈው እርሶ ቤት መጥቼ ነበር። ሰዎች በጣም ሰደቡኝ ምናምን፣ ከዛ እርሶ አስወርዱኝ። ከነ ኃይሉ ዮሐንስ ጋር እንትን ይላሉ አይደለ? አንዳንዴ ያስተምራሉ እርሶ። እሱን አይቻለሁ። አሁን ለምሳሌ እንደነዚህ አይነት ሰዎች ነገረ ክርስቶስ ላይ በጣም እንትን አላቸው፣ የተሳሳተ ትምህርት አላቸው። ይሄ ራሱ እንትን ከእንትኑ እንዳልወጣ ነው። አሁን ቃሌ እንደነዚህ አይነት እንትኖች ላይ ምላሽ ይሰጣል፣ ቪዲዮ ይሰራል፣ ውይይቶችን ያደርጋል። በደንብ የሚያስተምር ነው። ኢቭን ከእድሜው በላይ በጣም የሄደ ወንድማችን ነው፣ የምንጠቀምበት ነው። በዚህ ደረጃ ቢረዱ ጥሩ ነው ለማለት ፈልጌ ነው። ጥያቄው ኦፌንድ ካረገ ግን ያው ብታቆሙ ጥሩ ነው። ቃልዬ ምን ትላለህ? አዎ እኔ እኮ የሚያስተምሩትን ትምህርት ምናምን ለማየት ነው። ያው ደግሞ ማንም ሰው መጥቶ አገልጋይ ነኝ ቢላችሁ የሚያመጣውን ትምህርት መጀመሪያ መርምሩ ተብሎ መጽሐፍ ቅዱስ ላይ ተጽፏል። እና እንዲህ ያለውን ትምህርት ባያመጣ ደግሞ እንዳትቀበሉ ተብሎ የተነገረን ነገር አለ። ለዛ ነው የጠየኳቸው አፖስትልን። አሁን ስላሴን ያስተምራሉ ያልኩኝ አልመለሱም። እንደው ፈቃደኛ ከሆኑ ለመጨረሻ ጊዜ ከኃይለ ዮሐንስ ጋር ስትል ደግሞ አሁን ሐሳብ ገባኝና እንደው ክርስቶስ የእግዚአብሔር ልጅ ነው ሲሉ ምን እያሉ መሆናቸውን እስቲ ይንገሩን። እሺ ቢያንስ የመጨረሻ ክርስቶስ የእግዚአብሔር ልጅ ነው ብለህ ጠየቀኝ። አዎ ልጅነቱ ዘላለማዊ ነው ወይስ ከማርያም ሲወለድ ያገኘው ነው የእግዚአብሔር ልጅነት? ጭራሽ ኦንሊ ጂሰስ መሰልኩህ? ኧረ በጭራሽ እኔ ጥያቄ ከጥያቄ በታች ነው። እሺ ቆይ አንዴ እኔ ሊጠይቁኝና የፈለጉትን ጥያቄ ይጠይቁኝና የሙሉ ወንጌል ቤተክርስቲያን ልጅ ነኝ እያልኩ ክርስቶስ ዘላለማዊ ልጅ ነው እያልክ ስትጠይቀኝ አንተ መሰረተ ክርስቶስ እንዳልሆንክ ያሳያል እኮ አውቃለሁኝ እኮ እኔ እኮ ብያለሁ ቅድም እንደሆንክ ያሳያል። እኔ የሙሉ ወንጌል ቤተክርስቲያን ልጅ ነኝ እያልኩኝ አንተ ስለ ኢየሱስ ክርስቶስ ዘላለማዊ ልጅ ነው ወይስ ምንድነው ብለህ ስትጠይቀኝ እኮ አንተ መሰረተ ክርስቶስ አለመሆንን ያሳያል። እየዋሸህ እንደሆንክ ያሳያል። ውሸታም ሰዎችን ደግሞ እኔ እንዴት አድርጌ መታገስ ይችላል? አሳዝናለሁ በጣም ትክክል። ግን በቃ ተውት። በቃ ሜቢ ግን ቃልዬ ሜቢ አፖስትል ከእናንተ ጋር ማውራት ላይ ፈልግ ይችላልና አፖስትል ወይ ለኛ ይሰጣል። እኔ እፈልጋለሁ እነሱ ስርዓት ካላጡ በቀር እፈልጋለሁ። እሺ ወይ ከኛ ጋር እንጠይቁት። it was my English session ጉደታ መጣ ብዙ ዲስተርብ አደረገ። ነገር ግን እኔ አላወረድኩትም። ብዙ ስድብ ስናገር ማለት ነው። አንተ ምን ስርዓት አለህና ጉደታ የሱን ስርዓት በተመለከተ ነው የምታወራው?
ስትሳደብ አልነበረም? እንደ በኔ ቻናል ላይ የመጡ ሰዎችን እኔ በሰጠሁት ይረጋጉ። አፖስትል ወደኔ መጡ ደግሞ አይ ጥይቱ ዘዋል። አይ የጥይት ጉዳይ አይደለም፣ ስለ እውነት እናውራ። ግን አይ በጣም አክብረኖት እኮ ልናዳምጠው የሱራ ጉዳታ ራሱ በኔ ወጣት ሰዎችን ሲሳደብ ነው አለማቋረጥ የጎመምሳ አለማቋረጥ በተደጋጋሚ ቆዳጊ ሲሳደብ እኔ ዳግመኛ የተወለድኩ ስለሆንኩ ነው። ስድብህ ዳግመኛ የተወለድክ መሆንህን ያሳያል ወይ አልተባልክም? ዳጊ ሚውታ አይ አሁን እኮ ማንም ሳይሳደብ እኮ ጥያቄ ጠይቄው እኔን የመገላመጥ አቅም አገኘሽ በአንቺ ቻናል ጠርተሽ ጉደታ። ኧረ እኮ ጥያቄ እኮ ነው የጠየቅነው። በእኔ ቤት ስትሳደብ ቆይተህ በአንተ ቤት ቆይ ስደበኝ፣ በራሱ ቤት ይስደበኝ። አፖስትል ኧረ ማንም አይሰድቡትም። አንድ ሰው ቢሳደብ ማለት ነው ሞዴሬተር ሰጠኝ አወርዳቸዋለሁ። አንድ ሰው እንዳይሳደብ እወድሃለሁ። አፖስትል ጥያቄውን አይመልሱም። የሚበዛው ጥሩ ነገር ነው ያንተ ነገር ጉደታን ማለት ነው። አፖስትል ጥያቄውን መልሱ። አሊ ሌላ ሰው ይጠይቅ ወይ ድንገት ካንተ ጋር ጠይቀኝ። እሺ ጠይቀኝ። ምናልባት ከኔ ጋር ያየኝ ሁሉ እሺ በቃ ሚውት ላድርግ። እሺ እኔ እኮ ግራ ገባኝ። እሺ አሁን ቀጥሉ እስቲ። አፖስትል እንዴት ነው? እግዚአብሔር የተመሰገነ። አፖስትል እንዴት ነው ያለው? አፖስትል እግዚአብሔር የተመሰገነ ይሁን። ቢታንያ አይሰማም ደግሞ በጣም አምሮቦታል። ለስማም ግሎ ያረጉ ሁሌም አይሰማም። ይኔ ሁሌም እንዳማረብኝ ነው። ባይዘው ወይ ሞቆኛል። እሺ ጌታ ይባረክ። አይ ትንሽ ወፍረዋል። አዎ ወፍረዋል። ጉንጮት ራሱ በቃ የኔ ቀንሳለሁ። እንደኔ ጉንጫ ሆኗል። ለመቀነስ ሞክራለሁ። ሰሞኑን ስላልጾምኩ ነው። ኦኬ እሺ። አይ አሪፍ ነው። እሺ እና ቃሌ እሺ። አይ ትንሽ እኔ ቀደም ከነ ዮማን ነው ኃይሉ ዮሐንስ ጋር ምን ኮሜንት ሴክሽን ረፍ ተመስገን ረፍ ኮሜንት ሴክሽን ላይ ከነ ኃይሉ ዮሐንስ ጋር ምናምን የሚል ነገር ሰማውና ትንሽ የነሱ አስተምሮ አንዳንዶቹ ላይ ብዙም ጥያቄ ሆነብኝ ነገር ስላለ እስቲ ኢየሱስ ክርስቶስ የዘላለም የእግዚአብሔር አብ የዘላለም ልጅ ነው ወይ ብለው ያምናሉ ወይስ ልጅነቱን ከቅድስት ድንግል ማርያም ሲወለድ በስጋ ሲወለድ ነው ያገኘው ብለው ነው የሚያምኑት? እሷን ነገር እስቲ ትንሽ ኤክስፕሌን ቢያደርጉት ብለን ነው። አፖስትል ስለ ኃይሉ ዮሐንስ ወይስ ስለ ራሴ እምነት ነው የምትጠይቀኝ? እኔ የሙሉ ወንጌል ቤተክርስቲያን ልጅ ነኝ ብዬ እንዴት እንደዚህ አይነት ጥያቄ ይጠይቃለሁ? ጉዳታ ሺህ ጊዜ ሙሉ ወንጌል የተነሳ ነው። እኔ አሁን በቀደም አሁን ቢታንያን ነው ሙሉ ወንጌል ሙሉ ወንጌል ቤተክርስቲያን እኔ እምነቴ የሙሉ ወንጌል ቤተክርስቲያን እምነት ነው። እንዲህ አይነት ጥያቄ እንዴት ይጠየቃለሁ? አልያዝክም እኮ ነው እያልኩ ያለሁት። አልያዝክም ስታስተምር እኮ እናያለን። ሐሳባቸውን ይናገሩ። ካልሆነ ለምንድን ነው ይሄን ጥያቄ አይመጥነኝም? ምክንያቱም የኔ እምነት የኔ ዶክትሪን የታነጸው በሙሉ ወንጌል ቤተክርስቲያን እምነት ላይ ነው። ስለዚህ እንዴት እጠየቃለሁ እንደዚህ አይነት ጥያቄ? እንዲያስተምሩን እኮ ነው። እንዴት ነው ማመን ያለብን እኛ? አሁን እኮ የሙሉ ወንጌል እምነት እንዴት ነው እኮ ነው ጥያቄው። የሙሉ ወንጌል እምነት እንዴት ነው በዚህ ጉዳይ ላይ የሙሉ ወንጌል እምነት ነገሩ ኦርቶዶክስ እንዳስተምር ከሆነ እንደዚህ አይደለም የምትጠየቀው። ጉዳይ በቃ በዘጋው ጥሩ ነው። አሁን እዚህ ጋር ወንጌል ብቻ ነው ያለው። ዘላለማዊ የእግዚአብሔር ልጅነት ምን ትላለህ መባል አለብኝ። እኔ ልጠይቁት ታምናለህ ወይ ከተባልኩ እንዴት አድርጌ ነው የምመልሰው? እኔ ኦርቶዶክስ ስለሆንኩ ስለ ሙሉ ወንጌል ምንም እውቀቱ የለኝም። እርሱን ልጠይቁት። ምናልባት እነሱ ያው እዛው ፕሮቴስታንት ነን ስለሚሉ ጉዴ እባክህን እኛ አሁን በሙሉ ወንጌል አስተምሮ እስኪ መልሱትና በሙሉ ወንጌል አስተምሮ ኢየሱስ ክርስቶስ ዘላለማዊ ልጅነቱን ያምናሉ።
በሙሉ ወንጌል አስተምሮ መሰረት irrelevant question not needful of answer is what I'm saying. በአማርኛ የማይገባ ከሆነ could you repeat it please? Can you repeat it? Okay. Can you hear me? Okay, may I repeat it? Yeah. Okay. In simple way. Okay. Let me paraphrase it to you. Okay. Irrelevant question, not necessary to be answered, I said. Eternal generation of the Son, please. If you ask me to teach, I'll continue on the matter. I want, please proceed. Okay. For teaching, not for confirming my belief. Proceed, please. Okay. ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ነው። ያንን ልጅነት ያገኘው ከዘላለም ዘመናት በፊት ዓለም ከመፈጠሩ በፊት ከእግዚአብሔር ተወለደ። ወደ ዓለም ስመጣ ከሰው ልጅ ተወለደ። ሰው ሆኖ ተወለደ። ወንድ ልጅ ሆኖ ተወለደ ከድንግል ማርያም። ከድንግል ማርያም አምላክ ሆኖ አልተወለደም። ከድንግል ማርያም ሰው ሆኖ ተወለደ። ስለዚህ ወደ ሰማይ እስከሚያርግ ድረስ በነበረበት በሚያስተምርበትና በሚያናግርበት ሁሉ ስለራሱ የሰው ልጅ እያለ ያወራ ነበር። እግዚአብሔር ለእኛ የሰጠን አንድያ ልጁን ነው። ልጁ መጣ፣ የእግዚአብሔር ልጅ። የእግዚአብሔር ልጅ እግዚአብሔር ስለሆነ እግዚአብሔር ልጅ ነኝ ይላል ያለው ነው በመስቀል ላይ የተሰቀለበት ምክንያት። ዛሬም ዋነኛው የስደት ምክንያት በክርስቲያኖች ላይ በእውነተኛ ክርስቲያኖች ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ከአምላክ የተገኘ አምላክ ነው። ዘላለማዊ ልጁ ስለሆነ ጥንት የለውም መጨረሻም የለውም የሚለው እምነት ነው እና ሰይጣን ግን የሰው ልጅ ሆኖ እሱን የእግዚአብሔር ልጅ መሆኑን ስላወቀ ማርቆስ ወንጌል ምዕራፍ 1 ላይ አንተ ቅዱሱ የእግዚአብሔር ልጅ ብሎ ሲናገር ጌታ ኢየሱስ ጸጥ በል፣ ዝም በል፣ ውጣ አለው። ሰይጣን ስለርሱ እንዲሰብክ ስላልፈለገ። ዛሬ በቴሌቪዥን ላይ እንደምናየው ሰይጣን ስለነርሱ እንዲሰብክ ለማድረግ ገንዘብ ከፍሎ ሐሰተኛ ትንቢት እንደሚያናግሩት ነቢያት ድርጊት ሳይሆን ሰይጣን ምስጋናም ውዳሴ ምስክርነትም ሲያመጣ ጌታ አይቀበልም። ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ በዘመናት መካከል እኛን ለማዳን ከድንግል ማርያም ሰው ሆኖ የተወለደ እኔ የማመልከው የደህንነቴ መሰረት የህይወቴ ህይወት እሱ የምኖርበት
እርሱ ነው ብዬ መልሻለሁ። ራሱ አፖስትል የጎደለ ነገር ካለ ልጠየቅ ጨርሻለሁ። እሺ እኔ ብቻ እንዳልይዝ በቃ እንደዚህ እኮ ተራ በተራ እንዲሆን በተረጋጋ መንገድ በቃ እሺ እድሉን ለሱ ልስጠውና እመለሳለሁ። እሺ ያው ኢየሱስ ምድር ላይ ያለ ሰው ብቻ አልነበረም አይደለ? አምላክም ጭምር ነበር። ስለዚህ በአምላክነቱም ጭምር ነው የተመላለሰው አይደለ አፖስትል? አምላክነቱ ቢገለጥ ምድር መሸከም አትችልም። አረ የሙሉ ወንጌል ትምህርት አይደለም አፖስትል። ቢገለጥ አምላክነቱን ቢገልጠው ምድር ልትሸከመው አትችልም። አረ ይሄ የሙሉ ወንጌል ትምህርት አይደለም። አይ ሙሉ ወንጌል እኮ አይደሉም። ቃል እኮ ሙሉ ያስተምሩ አይ ነኛ ልኩ ነኛ ልኩ አይ ሙሉ ወንጌል አይደሉም። አፖስትል አምላክነቱን አልገለጠም ነው። ቴንክ ዩ አይደለም። በቃ ሙሉ ወንጌል አልገለጠም። እንደ ሰው ከኔ ጋር ነው የሚግባቡት። ከኔ ጋር ነው የሚግባቡት። እርስ በርስ መጣላት ጀመራችሁ። በተናገርኩት ሰዎች ኢየሱስ ሲናገር እርስ በርሳቸው ይጣሉ ነበር። አሁን የመጣው አፖስትልዬ ታዲያ የሞተልን ሰው ነው ማለት ነው። እቺ መሸሽ ያዋጣ። አሁን የመጣው አሁን አይደለም ሙሉ ወንጌል አይደለም። ተገኘ ጠይቀኛ ያልሆንኩበትን ምክንያት ከሙሉ ወንጌል የሞተልን ሰው ነው ማለት ነው። የፈሰሰልን የሰው ደም ነው። ስለዚህ የፈሰሰው የሰው ብቻ ደም ነው። አምላክነቱን አልተጠቀመም ነው የምትለው? ይሄ ነው ትምህርት? የሞተው አምላክ ነው አለ። ለአንተ የሞተው ሰው ሳይሆን ክርስቶስ ሰው ሳይሆን አምላክ ሆኖ ለአንተ ሞተ። አምላክ ይሞታል። አምላክ ይሞታል። አምላክ በስጋ ሞተ ብለው ነው የሚያምኑት አይደል? አይ አምላክ ይሞታል። ያ እሱማ አምላክ ነው፣ የተሰቀለው አምላክ ነው። በስጋ ሞተ። አምላክ ይሞታል። አምላክ በስጋ ሞተ። አምላክ እንዴት ይሞታል? ስለዚህ ሰው ነው የሞተው። በስጋ ሞተ ብለን ነው ኮንፌስ የምናደርገው። እሱ የኛ እምነት ነው። የእርሶን እምነት ሐዋርያው ያስተማረው እኛም የምናስተምረው የእግዚአብሔር ልጅ በስጋ መጣ። የእግዚአብሔር ልጅ ማን ነው ነው ጥያቄው እኮ። እሱ መስቀል ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ መጣ፣ ስለ ኃጢአተኞች ሞተ፣ በሶስተኛው ቀን ከሙታን ተነሳ የሚለው የሐዋርያትም የኛም ትምህርት ነው። አንተ የማን ወገን ነህ? አሁን መስቀል ላይ የተሰቀለው እሱ ማን ነው ሲባሉ አምላክ ነው በስጋ የሞተልኝ ነው አይደለም የሚሉት ነው? ወይስ እሱ ሰውዬ ነው በስጋ የሞተልኝ ነው የሚሉት? አይ ለአንተ እንደገባ ውሰደው። ክርስቶስ በስጋ እንደመጣ የማይ እጣ ፈንታ አልገለጠም። እንደዚህ ነው ያለው፣ አባት ሆይ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ጸለየ። ምን ስለሆነ? አምላክነቱን የአምላክነቱን ክብር ስላልተጠቀመ። ወይት ልጨርስ። አምላክ ሆኖ ሳለ ፊልጵስዩስ አምላክ ሆኖ ሳለ
ከእግዚአብሔር ጋር ያለው መተካከል እንደሚቀማበት ነገር አልቆጠረውም። ነገር ግን በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ እስከ መስቀል ሞት ድረስ ታዘዘ። በዚህ ምክንያት ይላል። እሺ አፖስትል ይሄ ትምህርት ስለዚህ ራሱን በሰው አምሳያ ባዶ አድርጎ ከሰውም የባሪያ መልክ ይዞ ራሱን ያለ ልክ አዋረደ። ለእኔ መልሱልኝ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለው ነው የሚያምኑት? ለአንተ መልስ አይሰጥም። አንተ ሄደህ ለገብርኤልና ለሚካኤል ስገድ። ኧረ ተው አይሳደቡ። ኢየሱስ ክርስቶስ ምን ያደርግልሃል? ኢየሱስ ላይ እንስማማ እንጂ መጀመሪያ። አይ ኢየሱስን አንተ ለማትፈልገው ነገር ለምንድን ነው የምትጠይቀኝ? ሙሉ ወንጌል ማታስተምረው ያስተማሩ አንተ ይሄ ምንድን ነው? ጽዋ ተሸከም፣ ታቦት ተሸከም። አንተ ለሚካኤልና ለገብርኤል ከምሰግድበት እንድትወጣ መጀመሪያ ልነግርህ ይገባል። ዋናው ነገር ላይ ስለ ኢየሱስ ክርስቶስ ስለ አምላክ አንተ ምን አመጣህ? ከኔ ጋር አንተ ስለ ክርስቶስ መናገር የተቀደሰውን ለውሻ መስጠት ነው እላለሁ እኔ። ቀርብልኝ። ምክንያቱም አንተ ገና ለፍጡር ከመስገድና ከማምለክ ያልወጣ ሰውዬ እኔን እንደዚህ ስለ ክርስቶስ ትጠይቀኛለህ? ተጀመረ። ኧረ አንዴ ቆይ እንዴ አፖስትል አለው አይ ቆይ እንዴ ኧረ ሰደቡት ልጁን። ቆይ አናፖሎጂ ቆይና እሺ እሱ ኦርቶዶክስ ስለሆነ ይቆይና እኛ ራሳችን ፕሮቴስታንቶቹ እሺ አሁን ይኸው በጌታ ፊት ነው የምነግሩት፣ በጣም በጌታ ፊት ማለት ነው። አሁን የምጠይቆትን ጥያቄ የምጠይቆት እንትን ለማድረግ ለሙድ ምናምን አይደል፣ በጭራሽ አይደለም አፖስትል፣ በጭራሽ አይደለም። በጌታ ፊት ነው የምነግሩት። ግን አሁን ኢየሱስ ክርስቶስ በምድር ሲመጣ ሰው ፍጹም ሰው ፍጹም አምላክ ነው የሚለውን ነገር እርሱም ቅድም ስለተስማሙበት ደስ ብሎኛል። ግን በምድር ላይ ሲመላለስ ለምሳሌ ኃጢአትን ይቅር ብለዋል፣ ባህርን ሲከፍል እንመለከተዋለን ምናምንና እንደዛ ሲያደርግ አፖስትል ኢየሱስ አምላክነቱን ሳይጠቀም ነው ያደረገው። እዚህ ላይ ከአምላክ የሚደረጉ ነገሮች ናቸው በኢየሱስ ክርስቶስ እጅ የተደረጉ ነገሮች ሁሉ። የኃጢአትን ይቅርታ መስጠትም ኢየሱስ ክርስቶስ አምላክነቱን በፍጹም ግልጽ ካደረገባቸው እንትኖች ነጥቦች አንዱ ነው። የሰው ደም የኃጢአት ይቅርታ ማስገኘት ብችል ኖሮ አምላክ በስጋ አይገለጥም ነበር። ይሄ ለማዳን የሰራቸው ስራዎች ላይ የተገለጡ ነገሮች አሉ። ለምሳሌ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው የክርስቶስ ጸሎት ከክርስቶስ አምላክነት ሳይሆን ከክርስቶስ ሰውነት፣ ምክንያቱም እንደ አምላክ እሱ ጸሎት አዳማጭ እንጂ ጸላይ አይደለም። ገብተዋል? እንደ ጸለየ ኢየሱስ አለቀሰ ለሰዎች ልብ እንብተኝነት እና ፍጹም ሰውነቱን የሚገልጡ ነገሮች ናቸው እነዚህ እንደ ሰው የታዩበት ነገሮች ሁሉ። አሁን በአንድ አንግል በሙስሊም ሰው አምላክ ነው ትላላችሁ የሚል ግፊት ነው ያለው። እኛ ፍጹም ሰው ፍጹም አምላክ መሆኑን እናምናለን። ጥሩ ነገር ስለ ሙስሊሙ ማህበረሰብ ምንድን ነው? ፍጹም ሰውነቱን ካመኑ ግማሽ ስቴፕ ሄደዋል። ፍጹም አምላክነቱን ደግሞ ወደ ማመን መምጣት ይቀርባቸዋል። ኢየሱስ ክርስቶስ ፍጹም አምላክ መሆኑን የሚገልጡ ብዙ ነገሮች አሉ። ለምሳሌ ሲገለጥለት ነው ሰው ሊያውቀው የሚችለው። ሰብአ ሰገል ሕፃን ሆኖ ከሩቅ አገር ረጅም ጊዜ ተጉዞ ወደ ኢየሩሳሌም በገቡ ጊዜ ሌላውን ዝርዝር ትተን እነዚህ ጠቢባን፣ የምስራቅ ጠቢባን እነዚህ የእግዚአብሔር ኮከብ ሁልጊዜ ወደ ክርስቶስ ነው የሚመራው። መሪነት ማለት ነው። እግዚአብሔር የሚመራበትን ኮከብ ተከትሎ የመጡ ሰዎች
ባገኙት ጊዜ ወድቀው ሕፃኑን በእናቱ ቅፍ አገኙት ነው ብለው አግኝተው ወድቀው ሰገዱለት ነው ብለው። እነዚህ ሰዎች ስመጡም ገና ኮከቡን ከምስራቅ አይተን ልንሰግድለት መተናል ነው ያሉት። ስመጡ ኢንቴንሽናቸው ያለበት ደርሶ ለእርሱ ሰግዶ መመለስ ነው። በእናቱ ቅፍ ሕፃን ሆኖ ባገኙት ጊዜ ወድቆ ለሕፃኑ ሰገዱለት። ይሄ መገለጥ ነው፣ ከእግዚአብሔር ዘንድ የሚገለጥ ከእግዚአብሔር ዘንድ የሚገለጥ ጥበብ ነው። እውነተኛ ጠቢብ የሆነ ሰው ሁሉ ዛሬም ወድቀው ይሰግድለታል ለኢየሱስ ክርስቶስ። ከእግዚአብሔር ያልሆነውን የሰውን የተከተለ በእግዚአብሔር ዓይን መሐይም የሆነ በሰዎች ዘንድ ብዙ እውቀት ያለው ሰው ኢየሱስ ክርስቶስን ላይሰግድለት ይችላል። ሲገለጥለት ግን ምሁሩ ወድቆ ይሰግዳል ለኢየሱስ ክርስቶስ የሚለውን ይዘን አምላክነቱን ለማየት ዛሬ ወይት ምንድን ነው የሚያጣድፈው? የኔ ልጅ ረዘማታች ኮሜንት እያሉ እንትን እንዳይሉ ኢየሱስ ክርስቶስ ትልቅ ሆኖ በመስቀል ላይ ተሰቅሎ ሞቶ ወደ ሰማይ ካረገ በኋላ በጨለማ ውስጥ ያለ ሰው ያልተገለጠለት የእናቱን ስዕል ትልቅ አድርጎ የልጁን ስዕል ትንሽ አድርጎ ለስዕል የሚሰግደው ሰይጣን ውስጡን ስለያዘ በጨለማ ውስጥ ስለሆነ መሆኑን ሳልናገር ለምንድን ነው ማልፈው እድሉን ካገኘው? ስለዚህ ሲገለጥ ኢየሱስ ክርስቶስ አምላክነቱ ለሰው ይታወቃል። ሕፃን መሆኑ ሳይገድበው ሲገለጥ በቃላት ቢገለጥ ኖሮ እዚህ 49 ሰው እዚህ እንትን ያደረገው ምሁር ስለ ኢየሱስ ክርስቶስ እናቱ ነች እንጂ እሱ አይደለም ብሎ በቤቱ ትልቅ ስዕል ከጀርባው አድርጎ እኛ ጋር አይመጣም ነበር ወይ? ቱ ዘ ፖይንት እንድናገር ከፈቀድክ የምናገረው ወንጌል ነው፣ እውነት ነው። የእግዚአብሔርን ልጅነት አይደለ እንደ እየጠየከኝ የእግዚአብሔርን ልጅነት እኔ መግለጽ ሲጀምር የሚያቁነጠንጥህ ምንድን ነው? ክርስቲያን መሆንህን እጠራጠራለሁ ያልኩ ለዚህ ነው። አንተ ኤቲስት ነው። ኢየሱስ ክርስቶስ አምላክ ነው ሰው ነው ብለህ ጠይቀኸኝ ፍጹም አምላክነቱንና ፍጹም ሰውነቱን ለይቼ በግልጥ ማስቀመጥ ሲጀምር የሚያቁነጠንጥህ ምንድን ነው? እሺ አንዴ እንደሱ አይደለም አፖስትል። የእኛን እምነት ደግሞ እንንገሮትና ከዛ አርሙ። ተሳስተን ከሆነ አምላክነቱን መናገር ጀምሬያለሁ፣ አታቋርጠኝ። እሺ አይስ ወደ ስዕል ነው። እሺ ይኸው ብዙ የነበረው ኃጢአቷ ተሰርዮላታል አለ። ያን ጊዜ ፈሪሳውያን ምን አሉ? ከአምላክ በቀር ኃጢአትን ይቅር ማለት የለም አሉ። አምላክነቱን ገለጠ። ጣራ ነድሎ በእምነት እሱ ያለበት ቦታ የታመመ ሰው ያስገቡት ሰዎች ሰውየው በቤት ውስጥ እሱ መግቢያ ባጡ ጊዜ ያለበትን ቤት ጣራ አፍርሱ እምነታቸውን አይቶ ተደነቀ። የታመመውን አየና ኃጢአትህ ይቅር ተብሎልሃል አለ። ስለው ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር የሚል ማንም የለም አለ። ማረጋገጫውን ይኸውላችሁ አለ ኢየሱስ። እጅህን ዘርጋ ከማለትና ኃጢአትን ይቅር ከማለት ተነሳና ሂድ ከማለትና ኃጢአትን ይቅር ከማለት የትኛው ይበልጣል? ኃጢአትን ይቅር ያልኩት በቃል ነው፣ በተግባር ይኸውላችሁ ተነሳ ሂድ አለው። ብድግ ብሎ ሰውየው ተነሳና ጤናው ተመልሶለት ወጣ። አፋቸውን ያዙ ነው። በሰውነቱ ውስጥ አምላክነቱ ያንጸባረቀበት ይህን በተመለከተ ጌታ ይባርኩት። ስለዚህ ስለ ኢየሱስ ክርስቶስ ፍጹም አምላክነት ክዶ የሚከራከር ሰው እሱ ሰይጣን ያሳሳተው ሰው ነው። ልክ ነው፣ ትክክል ነው። ተባረኩ። የእኛን እምነት እንንገሩትና ከዛ በኋላ እስቲ ልክ ነው ወይም ደግሞ ተሳስተሃል ብቻ ነው የሚሉኝ። ለምሳሌ እንደዚህ እናምናለን፣ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከእግዚአብሔር ከዘላለም ዘመናት በፊት የተወለደ አምላክ
ቅድም እንዳሉት ከአምላክ የተገኘ አምላክ እንዳሉት ማለት ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ እንደዚሁም ደግሞ የተወለደ እንጂ ያልተፈጠረ ፍጡር ያልሆነ ግን ከማርያም ደግሞ ሰው ሆኖ የተወለደ ስለ ድነታችን፣ ከዛ ደግሞ በምድርም ላይ ደግሞ ሲመላለስ አምላክም ሰውም ሆኖ የተመላለሰ ሰውነቱን ከአምላክነቱ ለይተን የማናይ ነጥለን ማለት ነው። አምላክነቱን ከሰውነቱ ነጥለን የማናይ አምላክነትም ሰውነትም በአንድ አካል በወልድ እግዚአብሔር የሚገኙበት የእግዚአብሔር ልጅ ነው ብለን እናምናለን። እንደዛ ነው መታመን ያለበትም ብዬ አስባለሁ። እና እዚህ ላይ አሁን የተሳሳተ ነገር ያገኛሉ። የተሳሳተ ነገር አግኝተዋል። ይህ እምነት ማብራሪያ እናንተ መስጠት በተለየ ሁኔታ ለምን እንዳስፈለገ አንዳንድ አሻሚ ነገርና አከራካሪ ባለው መልኩ ማለት ነው፣ በሚያደናግር መልኩ የአትናቴዎስ የእምነት አቋም የኒቄ ጉባኤ እምነት መግለጫ የሚባለው ነው። እና ምንድን ነው በሁሉም ክርስትና እምነት ኦርቶዶክስን ጨምሮ ካቶሊክን ጨምሮ ከኦንሊ ጂሰስ እና ከጀሆባ ዊትነስ በቀር ማለት ነው ይህ እምነት የሚገለጽበት የእምነት መግለጫ አለ። ቢያስፈልግ ያንን መግለጫ በቀጥታ ማንበብ እንጂ ለሰዎች በሚያደናግር መልኩ አወዛግቦ ማቅረብ፣ እንዳይጨበጥ አድርጎ ማቅረብ ትክክል አይመጣም የሚለውን ሀሳብ ከመስጠቴ ውጭ ያቀረብከው ትክክል ነው። እሺ፣ ከዚህ ውስጥ ትክክል ነው የሚለውን ይዣለሁና እንደዚህ የምለው ያው እዚህ አካባቢ ብዙ እንትን ስላለ ብዙ አይነት ኑፋቄ ምናምን ስላለ እኔ የምፈልገው አንደኛ በጣም ቤዚክ የሆኑ ነገሮች ላይ አንድ አይነት የሆነ ነገር እንዲኖረን ስለሆነ ከዛ አንጻር ይመልከቱ። በምንም መልኩ እንትን የማድረግ አይደለም፣ የማይሆን ነገር አይደለም ለማድረግ የሞከርኩት ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ዘላለማዊ የእግዚአብሔር ልጅ ነው የሚለው ያስማማናል። ኢየሱስ ክርስቶስ በምድር ላይ ያለ አምላክነቱን ኦፍኮርስ ተጠቅሟል የሚለው ነገር ያስማማናል። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ አምላክ ነው። ከዚህ የተነሳ በመስቀል ላይም ራሱ ለምን ተውከኝ ብሎ ሲል አምላክ በስጋ ነው ያንን ያለው የሚለው ነገርም ያስማማናል። የሞተውም አምላክ በስጋ ነው። ኢቭን የሞተው የኢየሱስ ክርስቶስ ሰውነት እንኳን መለኮት የተለየው አይደለም። በሞተ ጊዜ እንኳን መለኮት አልተለየውም። ስለዚህ ያለቀሰውም የተገረፈውም የተሰቀለውም አምላክ በስጋ ነው። አምላክነቱን ባላካተተ መልኩ ስጋው ብቻ አይደለም ሰውነቱ ብቻ አይደለም የሚለውን ነገር ከያዙልን እና በሱ የምንስማማ ከሆነ ለአሁን በቂ ነው ብዬ አስባለሁ። ይበቃል፣ በቂ ነው። ይሄኛውን ብቻ እንደሚስማሙ ብቻ ማወቅ ነው የምፈልገው እኔ። እንደ አዲስ እየጠየቀኝ ነው። አይ አይደለም፣ በዚህ ከተስማሙ በቂ ነው ነው። የማይስማሙበት ካለ እኮ ልጠይቁት ብዬ ነው ቅር ካሉት። እርስዎ ደግሞ ጥያቄ ካሉት ጠይቁን። ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ግልጽ ያልሆነ ነገር ካለ እናንተ ጠይቁ። የተናገርከው ከሞላ ጎደል ጥሩ ነው። ነገር ግን ራሱን ግልጽ በሆነ ሁኔታ አላስቀመጥከውም። ምኑን አፖስትል ምንድን ነው? በቤተክርስቲያን በሁሉም ቤተክርስቲያን እኛ ስናስተምር ደህንነት ሰዎች የሚሉትን
ነገር በግልጽ አስቀምጠን እናስተምራለን። እንደውም አንዳንድ አብያተ ክርስቲያናት ቃል በቃል አማኞቹ ቸርች ሲገቡ ለምሳሌ ምናልባት ድሮ በመካነ ኢየሱስ እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ የሚለውን ያስብላሉ። ጉባኤውን አንድ ላይ እምነታቸው እንዲኖር በአፍ እንዲያውቁት እምነታቸውን በአፍ መግለጥ እንዲችሉ ማለት ነው። እና እናንተም ስታቀርቡ እንደዛ ግልጽ መሆን አለበት። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ እንጂ ሶስት አማልክት አይደሉም። አካላት ሳይቀላቅሉ ባህሪን ሳይከፍሉ ማምለክን እናስተምራለን። ይህን ስንል የክርስቶስን ሁለት ባህሪያት ደግሞ የእምነት መግለጫው ያካትታል። የአትናቴዎስ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑን በግልጽ እንዲያውቁ ይደረጋል። ስለዚህ በአብ በወልድ በመንፈስ ቅዱስ በስምና በአካል ሶስት በመለኮት ግን አንድ ሆኖ በመኖር አንድ አምላክ አምናለሁ የሚለው ነው የእምነት መግለጫው። በአብ በወልድ በመንፈስ ቅዱስ በሌላ አንግል ግልጽ እንደሆነላቸው በስምና በአካል በማይዋሃድ በመለኮት ግን በማይለያይ አንድ አምላክ እናምናለን ነው መግለጫችን። አሁን እዚህ ሳዳምጥ አንዳንድ ጊዜ ቲክቶክ ላይ ምን ይላሉ? እኛ በአንድ አምላክ እናምናለን፣ እናንተ በሶስት አምላክ ታምናላችሁ የሚለውን ክርክር ኦንሊ ጂሰሶች ይዘው ይመጣሉ። እኛ በሶስት አምላክ አናምንም፣ በአንድ አምላክ እናምናለን። በአንድ አካል አናምንም፣ በሶስት አካል እናምናለን። በስም በማይዋሃድ አብ ወልድ አይደለም፣ ወልድ አብ አይደለም። አብ መንፈስ ቅዱስ አይደለም፣ ወልድም መንፈስ ቅዱስ አይደለም። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም። መንፈስ ቅዱስ ወልድ ነው ማለት ስህተት ነው። መንፈስ ቅዱስ አብ ነው ማለትም ስህተት ነው። ኢየሱስ ክርስቶስ መንፈስ ቅዱስ ነው ማለትም ስህተት ነው። መንፈስ ቅዱስም አብ ነው ማለት ስህተት ነው። በስምና በአካል በማይቀላቀል በመለኮት ግን በማይነጣጠል አንድ አምላክ እናምናለን። እኛ በአንድ አምላክ እናምናለን። ሲገለጽ ግን በሶስት አካል በተገለጠ አንድ አምላክ ነው እናምናለን። ወልድ አምላክ ነው፣ አዎ። መንፈስ ቅዱስ አምላክ ነው፣ አዎ። አብ አምላክ ነው፣ አዎ። ስንት አምላክ ነው? አንድ አምላክ። ወልድ ራሱን የቻለ ነው፣ አዎ። አብ ራሱን የቻለ ነው፣ አዎ። መንፈስ ቅዱስ ራሱን የቻለ ነው፣ አዎ። ስንት አካል ነው? አንድ አካል ነው። ሶስት አካል ነው። ሶስት አካል ነው እንጂ አንድ አካል አንልም። አንድ አምላክ እንጂ ሶስት አምላክ አንልም። ሶስት አምላክ ነው አንልም፣ አንድ አምላክ ነው ምንለው። አንድ አካል ነው አንልም፣ ሶስት አካል ነው ምንለው። ይህን ለምንድን ነው ምንለው ቢባል ለሰው አእምሮ እንድመች አድርገን ማስተካከል ስለሌለብን ነው። የኛ አምላክ የተገለጠ ስለሆነ የተገለጠበትን መንገድ በእምነት እንዳለ ስለምንቀበል ነው። የኛ አምላክ ራሱን የገለጠልን መንገድ እንጂ ሰዎች የሰሩት አምላክ ስላልሆነ ራሱን የገለጠበት መንገድ ይሄው ስለሆነ በዚህ መገለጹ እናምናለን። አሁንም እደግማለሁ፣ በስም ሶስት፣ በአካል ሶስት፣ በመለኮት ግን አንድ አምላክ።
ይሄን እናምናለን የምለውን ነው የምናስተምረውና አንተ በስርዓት ስላልተማርክ እያዝረከረክ የምትናገረው ነገር ይረብሻል። ከዛሬ ጀምሮ እንደዚህ ብትይዝ ጥሩ ነው። ካልሆነም ደግሞ እንደዚህ ለመያዝ መጽሐፉን የምታጠናውን መጽሐፍ በደንብ ማጥናት አለብህ። ስነ መለኮት ትምህርት መማር አለብህ የምለውን ሀሳብ ለመስጠት ነው። አፖስትል ስነ መለኮት መማር አለብኝ አፖስትል። እንደዚህ መተንተን ማስተማር ከፈለክ መማር አለብህ። የኔ ልጅ ማስተማር ከፈለክ ታዲያ ምን መሆን አለበት? ወይስ ሳትማር መተህ እንደዚህ ማዝረክረክ አለበት? አይ ቴዎሎጂ ጥሩ አልመሰለኝም ነበር። ለዛ ነው በቃ እማራለሁ እኮ። ይቅርታ እንግዲህ አይ እማራለሁ፣ ግን ራሱን የቻለ አካል አይባልም። ስላሴ ላይ ራሱን የቻለ አካል የሚባል ነገር የለም። እሷኛዋን ያስተካክሉ እንጂ ጥሩ ነው፣ ይሄ ታሪፍ ነው። እሷኛዋን ግን ያስተካክሉ። አንደኛ፣ ሁለተኛ ደግሞ አረም የሞላበት ስንት ነገር ከተናገርክ በኋላ እኔን ልታርመኝ ጀመርክ። አይ ያው ማቃትን ነው እኮ የተናገርከው ሁሉ አረም የበዛበት ስለሆነ አረምኩ። አረሜ ለምን ይታረማል ብለህ በእኔ ላይ መስራት ትፈልጋለህ ወይስ እንዴት ነው ልጅ? አይደለም እኮ አይደለም፣ ራሱን የቻለ አካል አይባልም። እኔ ትምህርት ላይ አረም አይዘራም። ሲሶ ዌልካም ሲሳይ ዛሬ ከኔ ጋር ፊት ለፊት እና ራሱን የቻለ አካል አይባልም። እሱን ያስተካክሉ። ራሱን የማይችል አካል ልበል? አይ የማይነጣጠል አስተካክሉልኝ። አቅና በትክክል አቅና። እሺ ራሱን የማይችል አካል ከወልድ አብ ከወልድ የተለየ ነው እንጂ የሚባለው ኖ። አይ እንደሱ አብ ከወልድ የተለየ እንጂ የሚባለው ራሱን የቻለ አይባልም። በስላሴ ማብራሪያ ያንተ የማይችል ከሆነ የኔ የሚችል አካል ነው አባቴ። አስተካክሉ። ሶስት አምላክ የሆነ ቦታ አለ። ስንት ሶስት አካል አንድ አምላክ ነው ያልኩት። እምነታችን እንደዚህ ነው እኮ። ራሱን የቻለ አይባልም ነው። ራሱን አይችልም። እሺ ያንተ አይችልም፣ የኔ ይችላል። እሺ ይሁን። አይ ራሱን የቻለ አይባልም። አንድ መለኮታዊ ባህሪ የጋራ ባህሪያችን ሆነ ሶስት ግን በአካል በአንተ ድጋፍ ራሱን የቻለ አይባልም። ተው ስነ ስርዓት። በአንተ ድጋፍ እንደምኖር አታድርገው እኮ። አይ ራሱን የቻለ እሺ፣ ራሱን የቻለን ያብራሩት። እሺ ቆይሽ ሲሶ ሰላም ለአንተ ይሁን። እስቲ እዚህ ማሰኘው ውደታ ሲሶ በጣም የናፈቀኝ ሰው ነው። እሺ አይ እቺኛው ላይ ሲሶ እንዴት ነህ? አፖስትል አቤት፣ እንዴት ነህልኝ? አንዴ ጨርሱ ሲሲ አንዴ ጨርሱ። አይ እሺ አንዴ ሰላም ልበሎና ደምድመውት እኮ ነው። አፖስትል ደህና ነህ? እንዴት ነህ? ሰላም ለአንተ ይሁን። እንደምቆየህ አይ ቆይ እንደዚህ በዚህ አጋጣሚ ወንድማችን ቃል በጣም የተወደደ ወንድም ነው። በእንትን አውሩ። እሺ ጨርሱ፣ በኋላ እመለሳለሁ። ስለማያውቀኝ ነው መሰለህ አንዳንድ ነገሮችን እየዘባረቀ ዛሬ ያስቸገረኝ ምን እንደሆነ አላውቅም። Do you know what tritheism is, please? Do you know what tritheism is? Tritheism. What is tritheism? Tritheism must be explained by you. We are believers of monotheism. Islam, Jews and Christians are known as monotheists in the whole world. So don't try to bring confusion to our belief. God bless you. የቃሌ ስጋት አሁን ቅድም ያሉት እሺ ቀጥል። ዲስቲንክት ኤንድ ኢንሴፓራብል የሚለው በደንብ ሄደበት። አዎ ራሱን የቻለ ሲሉ ወይ በምንድነው ራሱን የቻለው አካላቱ የሚለውን አልመለሱልኝም እኮ። ወልድ ጎዶሎ አምላክ አይደለም፣ አንድ ሶስተኛ። አብ ጎዶሎ አምላክ አይደለም፣ አንድ ሶስተኛ። መንፈስ ቅዱስ ጎዶሎ አምላክ አይደለም፣ አንድ ሶስተኛ። አብ አምላክ ነው፣ ወልድ አምላክ ነው፣
መንፈስ ቅዱስም አምላክ ነው። ነገር ግን አንድ አምላክ እንጂ ሶስት አማልክት አይደሉም። ይሄ ግልጽ አይደለም? ስለዚህ አሁን ራሱን የቻለ የሚሉት ነገር አንድ መለኮታዊ እንዴት ነው ማይገባ? ግን ጆሮ ነው በቃ እኔ አገላለጾች እንዲስተካከሉ ነው። በቃ ራሱን የቻለ የሚለው ቃል ሳይሆን ኦልሬዲ እያሉ ያሉት ነገር ምንድን ነው? አንዱን መለኮታዊ ባህሪ የጋራ ባህሪያቸው ሲያደርጉ መለኮትነቱን ተከፋፍለውት አንዱ ጎደሎ አንዱ ሙሉ ሆነው አይደለም። እያንዳንዱ አካል ሙሉ በሙሉ አምላክ ነው፣ ግን ደግሞ አንድ አምላክ ነው። የእውቀት ቁንጮ የሚገርም እውቀት ነው። እንዲህ አይነት እውቀት አጋጥሞኝ አያውቅም። ለማንኛውም ተማር፣ ከዚህ የተሻለ እንድትናገር። እኔ እውነት ላርሙት እየሞከርኩ እኮ ነው። እኔ ኑፋቄ ውስጥ እንዳይገቡ ነው እኮ። ልታርመኝ ቅድም አሁን አረም የለም እኔ ጋር። አዎ ለዛ ወንድም አረም ያለበት ፈልግ ለማረም። እሺ አፖስቶል ቅድም ሌሎቻችንም እንድንሳተፍ መለኮትነቱንና እኛንም አሳትፉና። እሺ መለኮትነቱን አልተጠቀምም ሲሉ ነበር ምናምን። እሱን ያስተካክሉ። እኔ ቅድም አሁን ያሉት ይሄ አትናቴዎስ የእምነት መግለጫ በጣም በቃ አሪፍ ነው፣ በጣም መልካም ነው፣ ደስ የሚል ነው፣ አሪፍ ነው። እኔ እሱን ብቻ ካመኑ በራሱ በጣም ትልቅ ነገር ነው። ግን እሱን ሲያብራሩት አንዳንድ ግድፈት እንዳይገኝ ብዬ ነው እና ለዛ ነው አፖስትል እንጂ በጭራሽ እኔ እንትን የማድረግ ሀሳብ አለ። ክርስቲያኒቲ ቃላት ማሳመር አይደለም የኔ ልጅ። ስላንተ ብዬ አወራሁ እንጂ ክርስቲያኒቲ ቃላት ማሳመር ሳይሆን የክርስቶስን ሕይወት በመኖር መማረክ ነው። እሺ አፖስትል የቅድማን አልመለሱልኝም። በመንፈስ ቅዱስ ኃይል ምንድን ነች እሷ? ቅድማን አልመለሱልኝም። በአገልግሎቶት ምን ያህል ቤተክርስቲያን ተተከለ የሚለው ለእግዚአብሔር ክብር እንደው ለእግዚአብሔር ክብር ለቲክቶክ አይደለማ ማውራው። እሺ ካሉ እንግዲህ አይ ቅድም እኮ እርሶ ባነሱት መሰረት እንይ ብዬ ነው። እኔ በቂ ነው። በቃ እንደው የምናገረው ራሱ አሳጡኝ እኮ አፖስቶል። እውነተኛ ሰዎች እኔ ይህን አድርጌ ይህን አድርጌ እያሉ አይዞሩም። እኔ 2% ናቸው ሲሉ ምክንያቱም በእኔ አገልግሎት አይደለም የመጣኸው ወደ ጌታ። አላሳደግኩ፣ አልወለድኩ። እኔ ለአንተ ሐዋርያ አይደለሁም። ሐዋርያ ነኝም ነው በልም አላልኩህም። እሺ የማን ነው ሐዋርያ? ነገር ግን ለተከልኳቸው አብያተ ክርስቲያናት ሐዋርያ ነኝ። ምንድናቸው? ደግሞ ያውቁኛል። ለሌላው በስራ መገለጥ እንጂ በቃላት ራሴን ማውራት አልፈልግም ነው የምልህ እኮ። ገባ። የት ቤተክርስቲያን ነው? ቤተክርስቲያኖች የትኞቹ ናቸው? በስም አንተ ጋር ስደርስ ይታወቃል። እስከዚያ ድረስ ጠብቅ። አልነግርህም። አይንገሩኝ። እኔ ዋና ጉዳይ ትምህርቶት ነው እና ስላሴና ነገረ ክርስቶስ ላይ የጠየቅኩት ለዛ ነው። ሌላ ጊዜም እናወራለን፣ ግን እንደዚህ ትንሽ ተረጋግተው ምናምን ቢሆን ጥሩ ነው። ስላገኘሁት ደስ ብሎኛል። እንግዲህ ያልሆንኩትን ሆኜ አላቅም፣ የሆንኩትንም ቀይሬ አላቅም። ስቆጣም እቆጣለሁ እንደ አባት። እንደ ልጅ የማይቀበለኝ መብቱ ነው። ሽማግሌ ሳገኝ ግን እንዳንተ ልጅ ያልሆነ ከልጆቼ ታናናሽ ልጆቼን የሚያክል ያልሆነ ሽማግሌ ሲያገኘኝ እርሶ እላለሁ። አንተን ግን ልጅ ስለሆንክ እርሶ ማለት አልችልም። ሲሳይም ከእኔ እድሜ አይደርስም መቼም። ስለዚህ ሲሳይንም እርሶ አልልም። አፖስትል ፊሊፕ ደህና ነህ? እንዴት ነህ? ሰላም ላንተ ይሁን። እንዴት ነህልኝ? ሲስ እንዴት ነህ? How many times this come to me? I'm fighting still. Still you are fighting? Yes. I'm killing this kind of days everywhere. Let me ask you one question, Apostle. Come on. ሰሞኑን ቃልዮት ያወጣችሁ መግለጫ እንዴት አየከው? ሐዋርያና ነቢያትን እኔ ምክንያቱም እኔ እናንተ ከተገናኘን ረጅም ጊዜ ሆኖናል። አፖስትል ታውቃለህ ደግሞ እንደምን መግለጫ እኔ ሰምቻለሁ። እኔ የኔ ጥያቄ ድሮ ይቀበሉ ነበር ወይ የምለው ነው። አፖስትል ድሮስ መጀመሪያ ይቀበሉ ነበር። I am parliamentary man, that you know that.
ባይዘዌ ግን ባይዘዌ በዚህ አጋጣሚ አፖስትልን ያላወቃችሁ ሰዎች እኔ የተወሰነ ስለ አፖስትል ልንገራችሁ። አፖስትል ስንት ሰው ነው ስንት ሙታን ነው በእጅ የተነሳው ንገራችሁ እስቲ። 415 ሰዎች አሉ። ሪሰንትሊ ራሱ አንድ የሞተ ሰው በአገልግሎት ተነስቷል። ቲክቶክ ላይ ገብቶ ይየው። አዎ ኢቭን ዩቲዩብ ላይም ቲክቶክ ላይም ለቋሉ አፖስትል። አሁን ግን አንስቻለሁ መሰለኝ ከአንዳንድ ቦታ ላይ። ለምን መሰለ ዘመኑን ሳይ በእውነት ከዚህ ከዘመናዊ ኪስ አውላቂ ሐዋርያት ጋር መቆጠር በጣም አሳፋሪም ዘግናኝ ነገርም ስለሆነ አንስቻለሁ ከአንዳንድ ቦታዎች። ምናልባት ከቲክቶክም ሃይድ አድርጌያለሁ መሰለኝ። ስራዬን መስራት እንጂ በማስታወቂያ አይሰራም። ሐዋርያ በማስታወቂያ አይሰራም። ሐዋርያ ራሱን ሰብሮ የሰይጣንን መንግስት እየጠረመሰ አካባቢዎችን የሚወስድ አገልግሎት እንጂ ምዕመናንን እየሰረቀ ከአብያተ ክርስቲያናት እየወሰደ ከረሜላ አንድ ልሱ እያደረገ ሳንቲም ዘይት እየሸጠ ከኪሳቸው የሚያወልቅ ሰው አይደለም። ስለዚህ ከነዚህ ጋር ከመቆጠር በእውነት ይሄው ክራይስት ስሌቭ ብያለሁ። ስሜን አይታል ፊሊፕ ክራይስት ስሌቭ። በጣም እኔ ግን ተደጋጋሚ ውስጥ ከታች ከውስጥ አንዳንድ ሰዎች ባይዘው አፖስትል በጣም የጠራ የነጻ ትምህርት አላቸው። ክርስቶሎጂም ይሄኛው ስላሴ ትምህርት ላይ የተሻፈረ አይደለም። አፖስትል አለ እንዴ የማርያምን ወላዲተ አምላክ የምትቀበለውን ትምህርት ትቀበላለህ እንዴ? ወላዲተ አምላክ ነው የሚባለው ቴዎቶኮስ ናት የሚባለው ወላዲተ ቃለ ሕይወት ተቀብለዋል። አልከኝ አልሰማም። ኦገን ስሳይ ኦገን አንዳንድ ጊዜ መሳቅ ያስፈልጋል። አፖስትል ዩኖ ሳቅ አሪፍ ነው። ከታች ያላችሁ ጋይስ በእውነት ሳቅ ጥሩ ነገር ነው። ጌታን ጥያቄ ነው። በደንብ አስረዳቸው፣ አልሰሙም። አፖስትል አይ በጥንቃቄ ሁለት አይነት ነገር አሁን ሰሞኑን እዚህ ቴዎሎጂካል ዲቤቶች ነበሩ። አንዳንዶች ማርያም የአምላክ እናት አትባልም የሚሉ አሉ። ምክንያቱም አምላክን በስጋ ስለወለደች የአምላክ እናት አትባልም ብሎ የሚሞግቱ ራሱ አሉ። አይ የአምላክ እናት ናት ብሎ ደግሞ የሚሞግቱ አሉ። አፖስትል አንተ ከወዴትኛው ነው? የትኛውን ትምህርት ነው አንተ የምትቀበለው? አምላክ በስጋ ተገለጠ የሚለውን የሐዋርያው ዮሐንስን አባባል ነው የሚቀበለው። አይ አይደለም። አሁን እኮ አምላክ በስጋ ተቀበለ ልክ ነው፣ ግን ማርያም የአምላክ እናት ትባላለች አትባልም? ወላዲተ አምላክ ትባላለች አትባልም? ከታች ኮሜንት ላይ ሰዎች ሲጠይቁ ስለነበሩ ነው። አፖስትል ካልፈለክ አለመመለስ መብት ነው፣ ግን ከታች ሲጠይቁ ይሄን ነገር አለመመለስ ሳይሆን ሜሪዮሎጂ ያለ ስሩ መሪ if not you don't have God የሚል እምነት አለ። በማርያም በኩል ካልሆነ በቀር አምላክ የለህም ነው። ከሰበክንላችሁ የሚለይ ወንጌል የሚሰብክ ማንም ቢገኝ እርሱ የተረገመ ይሁን ነው ያለው ሐዋርያው ጳውሎስ። ወንጌላችን ይላል በስጋ ከዳዊት ዘር ስለተገለጠ በመንፈስ ግን የእግዚአብሔር ልጅ ስለሆነ ስለ ኢየሱስ ክርስቶስ ነው። አፖስትል አንዳንድ ነገር ስትጠየቅ ሾርት ኤንድ ፕሪሳይዝ አድርገህ ለምደማትመልስ ነው ግራ የሚገባኝ። አሁን ይሄኛው አጠር ያለ መልስ የሚፈልግ ነው። ትባላለች፣ ከዛ ማብራሪያ፣ አትባልም ማብራሪያ። ከታይ ሰዎች ሲጠይቁ ስለነበረ ነው። ካልፈለግ ጥያቄ ይከብደኛል ይቅርብኝም ካልክ አፖስትል
እንትን ነው። እኔ እናንተ ኦልሬዲ ምን መሰለህ ችግር የለም። አሁን ማርያም የጌታ ነገር አለ። ከዛ ወደ ማብራሪያ ትሄዳለህ። ጥያቄ ክሊር፣ ጥያቄ ግልጽ ነው። ሾክ የሚባል ነገር አለ። ንዝረት ማለት ነው። መልሱ ንዝረት እንዲከሰት የሚያደርግ ነገር ከሆነ ከማብራሪያው ወደ ዋናው መምጣት አለበት። ስለዚህ ንዝረት መፍጠር የሚገባው የኔ መልስ እንዲሆን ከማብራሪያው ወደ ዋናው መጣለሁ። መልሱ የጥያቄዎችን አስተሳሰብ ንዝረት በመፍጠር በኔ በኩል ያለውን ሳይረዳ ሰው እንዲቃወመኝ የሚያደርግ አካሄድ ከሆነ ከዋናው ወደ ማብራሪያ ነው የሚሄደው። ስለዚህ ከዋናው ወደ ማብራሪያ የሚጠየቅ ጥያቄና ከማብራሪያ ወደ ዋናው እንድመለስ የሚጠየቅ ጥያቄ ሁለት የተለያየ አይነት ጥያቄ ባህሪ አለው። የጥያቄ ባህሪ መልሱ ከማብራሪያው ወደ ዋናው እንዲሆን የሚጠይቅ ከሆነ ከማብራሪያው ወደ ዋናው ይሄዳለሁ። የጥያቄው ባህሪ ከማብራሪያው ወደ ከዋናው ወደ ማብራሪያው መልስ የሚፈልግ ከሆነ ኢየሱስ ክርስቶስ ወላዲተ አምላክ ናት አይደለም የምለውን ጠይቃ አይደለችም የምለውን እኔ እንናገር የምጠብቅ ከሆነ መልሱ ትክክል አይደለም። የኔ አመላለስ መልሴ ትክክል ሳይሆን ሾኩ የቱ ጋር ነው ያለው? ማብራሪያ ከሰጠው በኋላ ፖይንቱን እመታዋለሁ። ካማን አሁን ያቅበጠብጠዋል። ይሄ ጤናማ አይደለም እኮ። ይሄ በራሱ ጊዜ ተናግሮ ሲያበቃ በሌላም ላይ መጥቶ ይረብሻል። በራስ ጊዜ የረበሽከኝን ስንት ችዬ ታግሼ እስካሁን የቆየው ሰውዬ አሁን በስሱ ዛሬ ፊት አስጠልቶታል። እንዴት እንደሆነ አላውቅም። በቅዠት ሌሊቱን ሳላስተኛ እናላድረ ያስተኛሉ ማለት ነው። ሰላም፣ ያንቺም እኮ ማይክሽን ከፍተሽ አወራሽ እኮ ፊሊፕ፣ አፖስትል ፊሊፕ። አሁን ኦልሬዲ መልሱን ከመለሱ እኛ ምንም ማብራሪያን አንፈልግም። ኦልሬዲ ትባላለች ስላልኩ መልሱ ወንጌል ስለ ማርያም ስላልሆነ ወንጌልን አንስቶ ስለ ማርያም መነጋገር ትክክል አይደለም። ወንጌልን አንስቶ ስለ ገብርኤል መነጋገር ትክክል አይደለም። ወንጌልን አንስቶ ስለ ሚካኤል መነጋገር ትክክል አይደለም። ወንጌል ከሆነ የምናወራው ባዕድ እምነት ከሆነ ግን ኮት እያደረግን ሌላ ትምህርት የፈጠርነውን ማውራት እንችላለን። ወንጌል ከሆነ የምናወራው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5-6 ባለው ክፍል ላይ ዮሐንስ ስለኔ መሰከረ፣ መጽሐፍት ስለኔ መሰክራሉ፣ ሙሴ ስለኔ መሰከረ፣ አባቴ ስለኔ መሰከረ። ሁሉም የሚመሰክረው ስለ ኢየሱስ ክርስቶስ። ሁሉም መመስከርና መቆም ያለበት ስለ ኢየሱስ ክርስቶስ ነው። ለሌላው የሚቆም ካለ ሰይጣን የላከው ነው። that's my goal። ሶ የምናወራው ስለ ወንጌል ከሆነ ወንጌል ስለ ማርያም ስላልሆነ ስለ ማርያም ማወራበት ምክንያት የለም። አፖስትል የኤፌሶንን ጉባኤ ትቀበላለህ እንዴ? ስለ ወንጌል ጠይቀኝ ወዳጅ። የኤፌሶን ጉባኤ የውሾች ጉባኤ የሚባለው ነው። እሱ አይደለም። እሱ የተባለው ኬልቄዶን ነው። ኬልቄዶን ነው እሱ። ጉባኤ ላይ እንዴት ነው የውሾች ጉባኤ፣ የፍየሎች ጉባኤ። ማርያም ወላዲተ አምላክ ናት፣ ማርያም ወላዲተ አምላክ ናት የሚለው እኮ ነገረ ማርያም አይደለም። እኛም ስለዛ ስናወራ ስለ ነገረ ማርያም አይደለም። አፖስትል ከምር ነው ነገሩ። ነገረ ማርያም አይደለም፣ ቀጥታ ነገረ ክርስቶስ ነው። ስለዚህ አብራርተነው የምንቀበለው ቢሆንም ግን ደግሞ መጀመሪያ ናት ወይስ አይደለችም ሲባል አዎ ማርያም ወላዲተ አምላክ ናት ይባላል። እንደዛ ተብሎ ይጀመርና ግን ወላዲተ አምላክ ናት ሲባል መለኮት ከሷ ተገኘ እየተባለ ሳይሆን አምላክ በስጋ ከሷ ተወለደ እየተባለ የተወለደው ከሷ አምላክ ነው እየተባለ ነው። ስለዚህ በዛ መንገድ ይመለሳል
አፖስትል። ስለዚህ ማርያም ወላዲተ አምላክ ናት ወይስ አይደለችም ብሎ ሲሳይ ሲጸልይ ሲጠይቅ አዎ እንዳንተ ወንጌል የሚያውቅ የለም ማለት አለበት። አርመኸኝ ሞተሃል። ማርያም ወንጌል ስለ ማርያም ስላልሆነ አላወራም ተብሎ ነው የሚዘጋው። ተማር መጀመሪያ። ኧረ ሞድለጩኝ እንዴ! ምን ጉድ ነው ዛሬ? ምን ውስጥ ነው የገባሁት? ቻለው እኔ ላግዛቸው እየሞከርኩ ራሱ እኮ እምቢ አሉኝ እኮ እንዴ እኮ እያቃናሁት ነው እኮ አፖስትል እያቃናሁት ስለሆነ ጠመም ሲል እውነት እኔን ካላመኑኝ ይኸው ሲሳይን ይጠይቁት። እኔን ካላመኑኝ እኔ እርሶን ለማገዝ ብቻ ነው አፖስትል። እኔ እግዚአብሔር ምስክሬን ይወሉት አፖስትል ፊሊፕ ደግሞ ሳምፕል ጋር ነው ቃሌ በበጎነት ተረዱት። ጀስት አሁን እንትን ፖለቲካ ለመስራት ምናምን አይደለም። እኔ የእርሱ መሳቅ መጫወት ይወዳሉ፣ እኔ መሳቅ መጫወት እወዳለሁ፣ እንተዋወቃለን። ግን እዚህ ጋር ከሌሎች በተሻለ እሱም ያነሳቸውን ሐሳብ ፖዚቲቭሊ ብትረዱት በጣም ደስ ይለኛል አፖስትል። ኤኒዌይ የጠየቀው ጥያቄ እኮ ትክክል ነው። አንትሮፖቶኮስ ነች ቴዎቶኮስ አትባል የሚሉ መናፍቃን ስላሉ እሱን ለመጠበቅ ነው። እሳቸው የተረዱት አይመስለኝም። ግን ከእሳቸው ይልቅ እንደውም ሰላማዊት የሚለው አካውንት አምላክ እናት የለውም እያለች ስለሆነ ቃሌ ወይ አንተ አውራት። እንደዛማ አትልም፣ ሰላማዊት እንደዛ አትልም። አፖስትል አሉ ኮሜንት ላይም ጻፈች፣ በቃልም አለች። ምንድን ነው መሰለህ የተወደዱና የተከበሩ አፖስትል አሉ። የኤፌሶን ጉባኤ አንተ ወዳልከው ልመለስና የኤፌሶን ጉባኤ ንስጥሮስ የንስጥሮስ ትምህርት ኮንትሮቨርሻል ቴዎሎጂ የተፈጠረበት ጊዜ ነው። ያ ጊዜ ለቤተክርስቲያን ጥሩ ጊዜ አልነበረም። ቀርሎስም ያመጣው መከራከሪያ ነበረ። በዚያ ጉባኤ ላይ ይሄ ወላዲተ አምላክ የሚለው ስያሜ የጸደቀበት ጉባኤ ነው። በእውነት የአጋንንት ጉባኤ ነው። ጉባኤ አያስፈልግም። ወንጌል ስለ ክርስቶስ ነው እንጂ ስለ ማርያም አይደለም ብሎ መዝጋት ነበረበት። ያ ጉባኤ አጋንንት ያልመራው ጉባኤ ባይሆን ይቀበለውና ያጠናው ነበር። ይበቃል በቂ። ወንጌል ስለ ክርስቶስ እንጂ ስለ ማርያም አይደለም ብሎ መዝጋት አስፈላጊ ነው። ወይ ሞዴሬተር ያለው ሰው ጉደታ እንዴ የምፈልገ ነው። አረ በቃ እንዴ እሺ በቃ አሁን በተናገሩት መፈቀድ ከሰላማዊት ጋር እናውራ። ከሰላማዊት ጋር ማውራት ይሻላል። እሳቸው አፖስትልን ግን ባርኩት፣ ቴንኪው በሉት መጀመሪያ። አረ በቃ እንዴ በቃ እናመሰግናለን። ጌታ ይባርካቸው። ከእርኩ ግን ከ400 ሰው 350 ይሄዳል፣ 50 ይቀርላቸዋል። በቃ አፖስትል ጥሩ ነው። ነገ ከነገ ወዲያ ከታች ወርዶ ቼክ ያድርጉ። 420 ሰው በፍጹም አይቀንስም እርሶ ስለወረዱ። እኔና እርሶቸው እንዳሉ ሰላማዊት ጋር ይቀጥሉ። እስቲ ለምን ቻናልህን ወይ ቻናሌን አንከፍትም? ሲሶ እንነጋገር። ከነዚህ ህፃናት መካከል እንውጣ። ይጫወቱ እነዚህ አሻንጉሊት ምናምን ዛት ሲነፍ እንዴ ጋይስ ዊ ሄርድ ኢነፍ። በቃ እንዴ ጉደታ አለ በጌታ ስም። አይ ዛሬ ተምሬያለሁ። እኔ በጣም የተማርኩት ነገር ዛሬ በቃ ቲክቶክ ላይ ብዙ ማውራት የለባችሁም፣ አጭር አውርታችሁ መውረድ ነው። እኔ ራሴ ከዚህ በኋላ ብዙ አላወራም፣ ተምሬያለሁ። እንዴ በቃ ቅድም ገና ኢየሱስ